ልቀቂኝ ዞር በልልሽ ዞር በይልኝ አንቺ እንዳታወልቅ ልቀቂኝ ዞር በልልሽ ዞር በይልኝ አንቺ እንዳታወልቅ አንዳንዴ አለፍ ሲልም ልማታ ትላለች በጣም ነው የምትበስ እንዴ ምን አይነት ሰው ነች እቺ አሁን እቺ እናት ነች ታለች እኔ ቤት ውስጥ እያለሁኝ እሷ ወንዛ ትመጣለች እሷ በፍቃዷ ነው ራቁቷን እየሄደች ያለች ከፈለኩኝ ለምን ራቁቴን አልሄድም ለመከላከል የሚመች አይነት አይደለም እየሆነች ያለችው እሱም ነገር እንዴት እንደሚወራ አላውቅም እኔ አንዳንድ ጊዜ በሩን ክፍት አድርጎት መኝታ ቤት ገብቶ ተኝቶ አገኘዋለሁ ጭራሽ ራሷ የምታደርገው ነገር ነው እንዴ እኔን እንደዚህ ሲጀመር አንተ አይመለከትም እሺ ይሄን ነገር ምን አገባህ ምን አገባህ ይመለከታል ዞር በልልኝ ምን አገባህ ተቀመጭና ትንሽ ጥያቄ ነው የምናረጋግልሽ ብዙ ይመለከታል ምንድነው አንተ አባቴ ልጅነቷ ነው አባቷ ይሞተው ለምንድነው እሷ የምታምናት ቆይ አንቺ ቆይ ምንድነሽ እኔ ሰክሬ አውቃለሁ ወይ ተረጋጊ ለምንድነው የምትጮህ አንቺ ጭራሽ ትንሽ እንኳን እፍረት የለሽም አንተ ደግሞ እንደምታከብሪ ምናምን ነግረሽኛል አሁን ግን እያሳየሽኝ ያለሽው ባሪ በጣም የተለየ ነው ጭራሽ ወንድ ታመናለሽ ምናምን ይለኛል እንዴ ማን ስለሆነ ነው ፐርሰናል ጥያቄ የሚጠይቀኝ አንተ ማንህና ነው እንደዚህ ጭራሽ በገዛ ቤቴ መጣ ወንድ እንትን ታደርጋለሽ ትሰክራለሽ ምን አገባ ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ግሩም ነኝ ግሩም አያሌው ነኝ በሰለኛ ኑሮ የምታውቁኝ ግሩም እንግዲህ በዚህ በአዲስ ቻናል ተከስተናል ያው እንግዲህ በዛኛው ቻናላችን በሰለኛ ኑሮ በሚለው ቻናላችን ላይ የእንግዲህ ብዙ ታሪኮችን ከዚህ በፊት አብረን እየሰራን እንገኝ ነበር ብዙ ታሪኮችን ወደ እናንተ እያስተላለፍን ከብዙ ታሪኮች ጋር እንግዲህ አብረን እየተፋለጥን እንገኝ ነበር ነገር ግን ያው እስከ ሰሞኑ እንዳያያችሁት ከሆነ አንድ ታሪክ ላይ በጣም ብዙ ትኩረት አድርገናል እንግዲህ የኔም ታሪክ አለ የናቶ ከተማ አቶ ተሰማ የሽመልስ ታሪኮች ትንሽ ቢዚ ስላደረጉን ብዙ ሰዎች እንግዲህ ቅሬታ እያቀረቡብን ይገኛሉ ብዙ ተመልካቾች ብዙ የኛን ፕሮግራም የሚከታተሉና ብዙ ችግር የደረሰባቸው ግለሰቦች ብዙ ቅሬታ እያቀረቡብን ስለሆነ በዚህኛው በአዲስ ቻናል ተከስተናል እንግዲህ ይሄ ከፊታችን የምታዩት እንግዲህ ወንድማችን ያው የኛ አባል ነው ስለዚህ በዚህኛው ቻናል ላይ ብዙ ቤተሰቦች እንግዲህ ኮሜንት ላይ እየጻፉልንም ስለነበረ የእነሱን ሀሳብ እየተቀበለ የሌሎችን ሰዎች ታሪክ በመፍታት እንግዲህ ከዚህ በኋላ በዚህኛው ቻናላችን የሚቀጥለውና ስለዚህ ይሄኛው የሰለኛ ኑሮ ቻናል ቁጥር 2 ቻናላችን ነው እንግዲህ ያው እስኪ ስምን አስተዋውቃቸውና እንግዲህ ያው ወንድሜ ግሩም እንዳለው እንግዲህ እኛ ብዙ ነገር ነው እየሰራን ያለነው እንግዲህ የሰፊውን ህዝብ ችግር ለመፍታት በየቤቱ ሄደን በየጓዳው ገብተን ፈልፍለን እናወጣለን እኔ ደግሞ የሥራ ስሜ ካቅ ግንባር ይባላል ካቅ ግንባር እንግዲህ ብዙ አቆችን እናወጣለን አብረን ብዙ ቆይታዎችን የሚያሳዝኑ የሚያስተምሩ ቆይታዎችን እናደርጋለን እናንተም ደግሞ የምትማሩበት አውቃችሁም ደግሞ ራሳችሁን እንድትጠብቁ የሚያደርጉትን ቆይታዎችን እናደርጋለን እንግዲህ ግሩም ስለዚህ ከእናንተ የምንፈልገው ነገር ላይክ ሼር ሰብስክራይብ ያደረጋችሁ ለብዙዎች እንዲደርስ እንግዲህ እናንተም እንደምትማሩበት ነው ሌሎች ወዳጅ ጓደኞቻችሁ እንግዲህ ይህንን ትምህርት እንዲወስዱ ሼር አድርጉ አጋሩ ላይክ አድርጉ ሰብስክራይብ አድርጉ ደግፉት እንግዲህ ግሩምን አግዛችሁ ነው እዚህ ደረጃ ያደረሳችሁት ካቅ ግንባር እንግዲህ እሱንም አግዛችሁ ትልቅ ደረጃ እንደምታደርሱትና ስራውን እንደምታበረታቱለት ባለሙሉ ተስፋ ነን እንግዲህ እስኪ ዛሬም አንድ ያው ከተጻፉልንና ችግር ደርሶብናል ብለው ከመጡ ግለሰቦች መካከል እንግዲህ አንዲት ግለሰብ ያው የምታሳዝን ግለሰብ ብቻ ወራሯም ትንሽ ስላሳዘነና ያው የሷም አርጀንት ነው በጣም አስቸኳይ ነው ያለችንም ብዙ ጊዜም ደጋግማ እየላከችልን ስለነበር እስኪ ወደ እሷ ቤት ያመራል እኔም እንግዲህ የአቶ ከተማና የሽመልስን ጉዳይ ለመከታተል ያው በሁለት በሶስት ጎራ እየሆነ ነው ያው የሚኪም አለ እንግዲህ በሶስት በአራት ቦታ እየሆነ ነው ችግሮችን ለመፍታት አብረን እየሄድን ያለው ስለዚህ እስኪ እሱም ወደዛው ሂድ እኛም ደግሞ ወደ እናቶ ከተማ ታሪክ እየሄድን ችግሮችን መፍታት እንቀጥላለን ላይክ ሼር ሰብስክራይብ አድርጉ እስኪ ቀጣይ የምንገናኝ ይሆናል በዛሬው ቪዲዮአችን እንግዲህ እሱ አብሮን የሚቆይ ነው እሺ እንግዲህ ለክብሯን ተመልካቾቻችን ግልጽ እንዲሆን ስምሽን በማስተዋወቅ እንጀምር እሺ ወይዘሮ ትሩፋት ይባላል እሺ እንግዲህ ወይዘሮ ትሩፋት ብዙ ነገር በስልክ በደወልሽ ጊዜ ነግረሽኛል እስኪ ለተመልካቾቻችንም በደንብ ግልጽ እንዲሆን አስተማሪም እንዲሆንና ብዙ ነገር እንዲያውቁ አንቺም ደግሞ ህይወትሽ እንዲስተካከል ነውና ወደኛ የደወልሽው እስኪ ምን እንደነበረና ምን እንደሆነ ለተመልካቾቻችን ግልጽ አድርጊልን ያው በስልክ እንደነገርኩ እኔ አንድ ሴት ልጅ አለችኝ በልጅነቷ ነው አባቷ የሞተው እና ብቻዬን ያሳደግኳት ጥሩ ተማሪ ነበረች ጎበዝ ልጅ ነች 10ኛ ክፍል ከተፈተነች በኋላ ግን ባህሪዋ እየተለወጠ መጣ ምን ኖሮ ቤት ውስጥ እኔ እሷና ጥበቃው አለ ብዙውን ጊዜ እሱ ነው ግቢ ውስጥ የሚውለው እሷም ተማሪ ነች እኔም ወጥቼ ነው የምገባው
እና እንደነገርኩ በቀደም ብዙ ነገሮች እየተለዩብኝ መጡ። አሁን ደግሞ ከቀን ወደ ቀን የማያቸው ነገሮች ጥሩ አይደሉምና የልጄ ባህሪ ተለውጧል። ስናገራት ትቆጣለች፣ መልስ ትመልስልኛለች። አረ እንደውም አንዳንዴ አለፍ ሲልም ልማታ ትላለች። በጣም ነው የምትበሳጨው። የሆነ ነገር ስናገራት ለእኔ መልስ ከመመለስ ይልቅ አመናጭቃኝ መውጣት ወይ አመናጭቃኝ ጥላኝ መግባት ምናምን ነው የምትፈልገው። ለምን እንዲህ ትሆኛለሽ? መመካከር የማይታሰብ ነገር ነው፣ የማይሆን ነገር ነው። ጥያቄ መጠየቅም አይሆንም እሷ ጋር። እሷ የምትፈልገውን ነገር ስትፈልግ ብቻ ወይ ገንዘብ ስትፈልግ ወይ ቤት ውስጥ እንግዶች ሲኖሯት ምናምን ብቻ ነው የምታናገረኝ። ከዛ ውጭ ከኔ ጋር ምንም አይነት ንግግር የላትም። ገንዘብ ስትፈልግም ይሄን ያህል ብር እፈልጋለሁ አስቀምጪልኝ፣ ለምን እንደዚህ ነው፣ ለእንደዚህ ጉዳይ ነው የምፈልገው፣ እንደዚህ ሄዳለሁ የሚባል ነገር የለም። ብር እፈልጋለሁ፣ ይሄን ያህል ብር ስጪኝ። እሺ አሁን እንደነገሩኝ የልጆት ባህሪ ተቀይሮ ነው ማለት። አሁን ምን አይነት ባህሪ ነው የምታሳየው? ምንስ ነው የምታደርገው? አንዳንዴ ጠጥታ ትመጣለች። 5-6 ሰዓት ጠጥታ ትመጣለች። ደስ ሲላት ቤት ውስጥ ተኝታ ትውላለች። ሙዚቃ ከፍታ መጨፈር ነው። በቃ አለባበሷ ሁሉ በጣም የተለየ ነው። በቃ እኔ ማላቃት ልጅ ነው የሆነችብኝ። በቁምጣ የሆነ አጭር ቀሚስ የምትለብሰው ነገር ሁሉ አለባበሷ እንደ እናት ሆነ ስታስበው ከባድ ነው ማለት። ልጄ እንደዚህ ሆነችብኝ ብሎ ለመጠየቅም እሷ በፍቃዷ ነው ራቁቷን እየሄደች ያለችው። ለመከላከል የሚመች አይነት አይደለም እየሆነች ያለችው። ትቅማለች። 1-2ቴም ስታጨስ አይቻታለሁ። በእሷ ቤት መደበቋ ይሁን አላውቅም። ተደብቃ ስታጨስም አይቻለሁ። ስገባም ቤቱ ይሸተኛል። የሚደበቅ ነገር አይደለም ማጨሷ፣ ይሸታል ቤቱ። ልታናፍስ የሆነ ነገር ልታጭል ሽቶ ምንም ስፕሬም ልታደርግበት ትሞክራለች። ግን እሱን ገኖ አንዳንድ ሽታ ይወጣል እና ከምልህ በላይ ነው። በቃ በጣም አስቸጋሪ የሆነችው። ይሄ ማንነቷ የመጣው ከጊዜ በኋላ ነው ማለት ነው ወይስ ይህንን ባህሪ ቆይቶባታል? ማለት መለወጥ ከጀመረች ቆይታለች። ይሄ ማምሸቱ፣ ስልክ ማብዛቱ ምናምን እሱ የቆየ ነው። አሁን የምልህ ባህሪዎች ግን ይሄን 2 ወር 3 ወር 4 ወር አካባቢ ነው። በቃ ከቀን ወደ ቀን ጠጣለች፣ ሰክራ ትመጣለች፣ ቤት ውስጥ ሰው ይዛ ትመጣለች። እኔ ቤት ውስጥ እያለሁኝ እሷ ወንድ ይዛ ትመጣለች። ይሄ ቤት የሴት ቤት ነው፣ እኔ ነኝ የማስተዳድረው። ግን እሷ ወንድ ይዛ ትመጣለች፣ አልፋኝ ይዛ ትገባለች። እከሌ ነው ከዚህ ነው የመጣው ጓደኛዬ ነው ምንም የለም። ጓደኛዋ ነው እንኳን ብዬ እንዳልል ዛሬ አንዱ ይመጣል፣ ከሆነ ከ1 ሳምንት በኋላ ደግሞ ሌላ ሰው ይቀየራል። ኖርማል ጓደኝነት ነው ብዬ እንዳልል እንግዲህ ያው ጓደኛ እንግዳ ሲመጣብህ ሳሎን አስቀምጠህ ነው አንተ ጓዳ ገብተህም ምንም ብለህ የምታስተናግደው። እሷ ይዛ ትመጣለች፣ ይዛው ወደ ክፍለ ትገባለች። የምታደርገውን ነገር እዛው ነው የምታደርገው። ለምን ብዬ ብጠይቅ ያው የልጅ ገመና የቤተሰብ ገመና ነው። እንዴት ብዬ ነው ሰው ፊት የምጠይቃት? በቃ ይሁዱ ብዬ ላለሁኝ። ያው ሲሄዱም አብራት ሄዳለች፣ ተሰክራ ትመጣለች። ምንም ለመነጋገር የሚመች አጋጣሚ አይደለም። አሁን የሆነው ምንድነው የኔና የእሷ ሰዓት ተቀያይሯል። እኔ ስመጣ እሷ ትወጣለች፣ እሷ አመሻሽታ ወይ ሲነጋጋ ትመጣለች። እሷ ገብታ ስተኛ እኔ ጠዋት ወደ ስራ እወጣለሁ። ለመነጋገር የሚመች አይነት አጋጣሚ አልሆነም። እኔ ቁጭ ብዬ እሷን መጠበቁ ራሱ እየደከመኝ ነው። እሺ በእርሶ በኩል ይህን ነገር ለማስቆም ያደረጉት ጥረት አለ? እንዴት አድርጌ? አንተ እኮ ከልጅ ጋር ቁጭ ለመነጋገር ስትችል ነው ነገሮችን መለወጥ የምትችለው አይደል? ከእሷ ጋር ምንም ንግግር ነው የማይታሰበው። ምንም ጩኸቷ አንዳንዴ መንገደኛ ሁሉ እስኪሰማት ድረስ ነው። እኔ እዚህ ጋር ሆኜ እያናገርኳት እሷ እዛ ውጭ ሆና ነው መልስ የምትሰጠኝ። በጣም ነው የምትጮኸው። እሷ እንዲህ አይነት መልስ ስለምትመልስልኝ አሁን ጥበቃውም ንቆኛል። ማለት ልጅህን ሳትቀጣ ሌላ ሰው ያከብረኛል ብለህ ማሰብ ከባድ ነው። እሱንም ላባረር እያሰብኩኝ ነው። እሱን ካባረርኩ ደግሞ እሷ ቀን ቤት አትውልም፣ የፈለገችውን ይዛ የምትመጣው። ሌላ መደፈር ይሆናል ብዬ ፈራሁኝ። ያው የለመዱት ይሻላል ብዬ ነው እሱንም የማልፈው እንጂ ሁለቱም ላይ ነው በቃ ጥሩ ያልሆነ ነገር የማየው። እሺ እንግዲህ እንደነገሩኝ እርሱ ሁለታችሁና ጥበቃው 3 ሆነው እንደሚኖሩ ነው የነገሩኝና ይሄ ማለት እርስ በእርስ ለመተዋወቅም ሆነ አንዳንድ ነገሮችን ለማወቅ በጣም ግልጽ ለመሆንም ብዙ የሚያስቸግር ነው ብዬ አላስብም። እኔ እቺ ልጅ እንዲህ ለመሆን የሚያበቃት ምክንያት ይሄ ነው ብለው የሚያውቁት ምክንያት አለ? በፊት ላይ የምትውላቸው ጓደኞች የሰፈር ልጆች ጥሩ ልጆች ነበሩ። አሁን ግን 10ኛ ክፍል ውጤት ትንሽ እንትን ብሎባት ነበረ እና በዛ ይመስለኛል እኔ መጀመሪያ ብስጭት ነው ብዬ ከሰዎች ጋር እንድታወራ እንድትግባባ ነበረ እንዳይሰማት እያልኩኝ ምተዋቴ ነበረው። እሷ ግን ያንን ነገር እንደ ጥሩ እድል ትጠቀመው፣ ከመጥፎ ልጆች ጋር
ትቅጠም አላውቅም እንጂ እኔ በመጀመሪያ የኪስ ሳንቲም የምሰጣት ካፌ ሄዳ ከጓደኞቿ ጋር ቢያንስ ካለችበት ነገር ሪላክስ ታደርጋለች ብዬ ነው። ሲኒማም፣ ፊልምም፣ ቲያትርም፣ ቲቪ። እሷ ግን እነዛን ሳንቲሞች ወደ ሌላ ወደ ሱስ ነው የቀየረቻቸው። መነሻ ብዬ የማስበው እሱን ነው። አሁን ላይ ጓደኞቿ ማናቸው? ምንም የማውቀው ነገር የለም። እንዳልኩ ነው። ዛሬ አንዱ ይመጣል፣ ነገ አንዱ ይመጣል። ከሴት ጓደኞቿ ይልቅ ወንድ ጓደኞቿ ይመጣሉ። እውነት ነው። የመጣ ወንድ ጓደኛ ሁሉ ሌላ ነገር ያደርጋል አላውቅም። እሱ ብዬ ማሰብም አልፈልግም እንደ እናት። ግን ያው ስታይ እኔ አሁን ቤት ውስጥ ሆኜ ይሄንን ሳይ የዚህን ያህል ታዘብኩኝ። የውጭ ሰው ደግሞ ምንድን ነው የሚለው? ሌላ ስም ነው የሚያሰጠው። እሺ እንግዲህ አሁን ቅድም እንደነገሩኝ ዘበኛውም እንደሚንቆትና ለማባረርም እንዳሰቡ ነግረውኛል። እስኪ መናቅ ማለት አንድ ዘበኛ አሰሪውም ወይም ደግሞ ተቀጥሮ የሚሰራበትን ቤት ባለቤት መናቅ ማለት እንዴት ነው? እስኪ ሊያብራሩልኝ ይችላሉ? አረ ከባድ ነው። የእሱም ነገር እንዴት እንደሚወራ አላውቅም። እኔ አንዳንድ ጊዜ በሩን ክፍት አድርጎት መኝታ ቤት ገብቶ ተኝቶ አገኘዋለሁ እኔ ስገባ። ለምንድን ነው ደከመኛ ምን ላድርግ ታዲያ ይላል። እንደ አንተ የራስህ ክፍል የራስህ ቤት አለ አይደለም ወይ? እዛ አትተኛም? ማረፍ ፈለኩኝ። አንዳንዴ መኝታም አየርም ሲቀየር ምናምን የሚልና በቃ ተመነጫጭቆ ይወጣል። የተሰጠውን ምግብ በፊት አሁን የእሱም ምግብ ይቀመጣል፣ የእሷም እንትን ብዬ ነው የምወጣው። አሁን እሱ ራሱ ገብቶ ኪችን የሆነ ነገር ኩክ አድርጎ እሱ የሚፈልገውን አድፋፍቶ ምናምን ነገር በልቶ የሚወጣው እሱም በፊናው ሌላ ራስ ምታት ነው እየሆነብኝ ያለው። እኔ አንዳንድ ቀን ሌሊት ላይ መኝታ ቤት ተኝቼ የነበረው ሌሊት በምን አጋጣሚ እንደመጣው አላውቅም፣ ራሴን ሳሎን ተኝቼ አገኘዋለሁ። እሱ ከመኝታ ቤት ጠዋት ሲወጣ አየዋለሁ። እና እንዴት እየሆነ እንዳለ ራሱ ነገሩ ግራ ገብቶኛል። ምንድነው ስለ እንደዚህ ያለ ነገር የምታውቂው ነገር አለ? ማታ መኝታ ቤት ነበርኩኝ አንቺ ስትገቢ፣ ጠዋት ግን ራሴን ያገኘሁት ሳሎን ነው ተኝቼ ሶፋ ላይ። እና የምታስተውይው ነገር ያየሽው ነገር ካለ እኔ ምን አቅልሻለሁ? መኖርሽንም አላየሽም ሁላ ነው የምትለኝ አንዳንድ ጊዜ። እና በቃ ግራ ይገባኛል እየሆነ ያለው ነገር በሙሉ። እንደነገርኩ ነው የእሱን ባህሪ። በፊት እንዳልኩ ሰራተኛ ነበረች። ይህን 6 7 8 ወር ግን ያለ ሰራተኛ ነው ያለ ነው። ምክንያቱም እሱ የሚፈልገው የጣፈጠ ነገር ነው፣ ራሱ አብስሎ መብላት ነው የሚፈልገው። እኔ እንኳን ሰርቼ ለሱ ወይ ራቱን ወይ ቁርስና ምሳውን አስቀምጬ ለልጄም ማድረግ ያለብኝን ነገር አድርጌ ጠዋት ወጣለሁኝ። የተቀመጠለትን ነገር አይነካውም። እንደዛው እንዳለ እሱ ገብቶ የፈለገውን ነገር አጣፍጦ ኩክ አድርጎ ሰርቶ ይበላልና ያንን ወይ ለኔ ምናምን ሲመጡ በር ላይ ሲያቸው ለእነሱ ይሰጣል እንጂ በታሪክ እዚህ ጋር የተቀመጠለት ምግብ እሱ አይበላም። ምንድነው ችግር ብለህ ስትለው መልስ አይሰጥም። የሚመልሰው መልስ ትንሽ ደስ የማይሉ መልሶች ናቸው። አለባበሱ ከሚባለው በላይ በቃ የዛሬ 4 ዓመት 5 ዓመት ሲመጣ የነበረው ሌላ ሰው ነው። አሁን ላይ ያለው ደግሞ ሌላ ሰው ነው። እኔ አንዳንዴ ሳስበው 2 ሰው የቀጠርኩ ይመስለኛል። በፊት ላይ የነበረው አንገቱን የደፋ በቃ የነበረው ትህትና፣ ልክ ሰው ከበር ሲገባ በቃ ተነስቶ ምናምን ነበር። እሱን ነገር ያድርግ እያልኩ አይደለም እኔ ግን ቢያንስ በዚህ መጠን የሰው ልጅ ሲለወጥ ትንሽ ከባድ ነው። በፊት ማታ ላይ ስታገኘው የሆነ ፎጣ ነገር ለቅዝቃዜው ሹራብ ምንም ጠይቆ ነው የሚለብሰው። አሁን ላይ የተተለተለ ሱሪ፣ ብራንድ የሆነ ቲሸርት ያውቃቸዋል እያንዳንዳቸውን ብራንድ የሆኑ ነገሮች። እና ያው ስታስበው በፊት የነበረው ሌላ ሰው ሆኖ አሁን ላይ ስታየው ሌላ ዓላማ ኖሮት ነው ይሄ ልጅ የመጣው። በፊት ማንነቱን አሁን የቀየረውስ ምንድን ነው ምናምን ብዬ ራሴን እጠይቃለሁኝ። እኔ ከመዘመኑ ችግር የለብኝም። እሺ ማለት አሁን እንደነገሩኝ እርስዎ እዚህ የተኙም አልፎ እንደሚተኛ ነግረውኛልና ከዘበኛው ጋር አንድ ቤት ውስጥ ነው የሚኖሩት? አይደለም፣ እሱ የራሱ የሆነ ክፍል አለው። ያው ኪችን ስለሌለው ነው ኪችን ነው አሁን እያገናኘን ያለው እንጂ ያው እንግዳ የለበትም። እንግዳ ክፍል አያስፈልገውም። ምክንያቱም እረፍት መውጣት ካለበት እረፍት ወጥቶ ሀገሩም ደርሶ ምንም ብሎ ይመጣል። እንግዳ ክፍል አያስፈልገውም። የሚያስፈልገው አንድ ጥበቃ የሚያስፈልገው የራሱ የሆነ የተሟላ ንጹህ የሆነ ክፍል ነው። መኝታ ያለው አረፍ የሚልበት ነገር ያለው እሱ ክፍል አለው። ኪችን ያስፈልገኛል ብሎ ካለ እንግዲህ አላቅም። ኪችን ማድረግ ካለብን ለሱ በቃ ኪችን የሌለው ቤት ነው ያለው። ለሱ የተሟላ ነገር እንደ አንድ ጥበቃ የጎደለው ነገር የለም። ማየት ትችላለህ ከተፈለገ። ንጽህናውን የጠበቀ መኝታው የተመቻቸ ነው። ያን ያህልም እንደዚህ ጥበቃ ነው ብለህ ስራ በዝቶበት ይሄ ወጪ ወራጅ ገቢ ምናምን ስለሌለ ቢዚ የሚሆንበት ነገር የለም። ማረፍ ባለበት ሰዓት ያርፋል። አንዳንዴ ውጭ ወጥቶም ይቀመጣል። ከሰዎች ጋር በር ላይ ቆሞ ያወራል። እና
የራሱ የሆነ ክፍል አለው። ምቹ ነው፣ ንጹህ ነው። እኔ ብዬ የማስበው እኔ ያዘጋጀውለት ክፍል ምቹና ንጹህ ነው ብዬ ነው የማስበው። እሱንም ደግሞ ነው ብሎ አምኖ ተቀብሎ ነው ይሄን 4-5 ዓመት ሲኖርበት የነበረው። አሁን ላይ ግን 6-7 ወር ምን ኮንፈርት እንደነሳው አላውቅም። በቃ የማያቸው ነገሮች እንዳልኩ ነው፣ ደስ የሚሉ ነገሮች አይደሉም። የራሱን ክፍል ትቶ መጥቶ በቃ እዚህ ማረፍ ፈለግኩኝ። አንዳንዴ አየር ሲለወጥም እኮ ጥሩ ነው፣ መኝታም ሲቀየር ምናምን ይላል። ሁሉን ነገር ፌዝ ነው የሚያደርገው። እኔ በጣም ተናድጄ እንዴት ነው ራሴን እዚህ ጋር ያገኙት? አንተስ ምን ልታደርግ መተህ ነው እዚህ የተኛው? ለሱ ቀልድ ነው የኔ ጥያቄና ካፌ ዞብኝ ይወጣል። ማታም እኔ ስገባ መኝታ ቤት ተኝቶ አገኘዋለሁ። በር ክፍቶ ነው ምናምን፣ እሱ መኝታ ቤት ተኝቶ ነው ማገኘው። ይሄን ያህል እንዲህ በር ላይ ቆሞ የሚጠብቅ ሰው እኮ አይደለም። እሷም ስትገባ ቁልፍ አላት፣ እኔም ቁልፍ አለ፣ እሱም የራሱ ቁልፍ አለ። እንዲህ በር አንኳኩተህ ምናምን አይደለም። ከፍተን ስንገባ እኔ ከፍቼ ስገባ ይሄ በር ክፍት ነው፣ ቴሌቪዥን ክፍት ነው። ቃሳሉን ወይ እዚህ ተኝቶ አገኘዋለሁኝ፣ ወይ ቴሌቪዥን ከፍቶ ወይ ሙዚቃ እያስጮኸ ወይ መኝታ ቤት ገብቶ ተኝቶ ነው የማገኘው። እና ለምንድን ነው እንዲህ የምታደርገው? በዚህ መጠንስ ለምንድን ነው? ምን እኔ ቤተሰቡ አባል አይደለሁኝም? እኔ እዚህ ቤት ስኖር ምን ያጎደልኩት ነገር አለ? እኔ ስራዬ ላይ ምናምን ያልኩት በቃ አንተ ሆት ሆነህ መልስ እንድትመልስለት ወይ ይሄ እንዴት ነው እልህ ወይ ወደ ዱላ ምናምን የሚጋብዝ ነገር ወይ እንድታባረረው፣ መልሶቹ እነዛ ናቸው። እሺ አሁን እንደነገሩኝ የራሱ የሆነ መኝታ ክፍል እያለው ነው እንግዲህ እርሶ ቤት ውስጥ መጥቶ መኝታ ድረስ እስከ መዳፈር እየሄደ ያለው ሰውዬ። አሁን እንደዚህ አይነት መተላለፍ ሲኖር ምንም ለማድረግ አልሞከሩም? እርሶ እንደ አንድ ቀጣሪ ምን ማድረግ ትችላለህ? አንደኛ እዚህ ጋር የምፈራቸው ነገሮች አሉ። ምን ካልከኝ የልጄን ገመና እፈራለሁ። ስለ ልጄ ብዙ ነገር እያየ ነው አንድ እሱ። ሁለተኛ እኔም በማላውቀው መልኩ ከመኝታ ቤት ራሴን ሳልሆን እያገኘሁኝ ነው። ይህን ልጅ ባባረረው ምንድነው ነገር ላይ ሊፈጠር የሚችለውን ብዬ አስባለሁ። ለልጄም ደህንነት እሰጋለሁ አንደኛ። ሁለተኛ ነገስ የሚመጣው ሰው ማን ነው? በደላላ ነው የምታመጣው? በዘመድ ነው? ዘመድ ወይ ተያዥ የሚሆንልህ ለሚጠፋብህ ንብረት እንጂ ስላንተ ህይወት ወይም ስላንተ ጥቃት አይደለም። ስለዚህ ይሄው የለመድኩት ሰው ይሻለኛል ብዬ ነው እየቻልኩም እያስታመምኩም ለመምከርም እየሞከርኩኝ እያለፍኩት ያለሁት እንጂ እሱን ማባረር ከባድ ነገር ሆኖ አይደለም። እኔ እሱን አስገዳጅ ሆኖብኝ እንዳስቀምጠው የሚያደርግ ምክንያት የለኝም አሁን ከነገርኩ ውጭ። ግን ለልጄ ይፈራለሁ። ነገ የሚመጣው ሰው ማን ነው? እኔ በስራ አጋጣሚ ውጭ ውላለሁ። እሷ እንደምታያት ናት። እንኳን አይደለም የውጭ ሰው ውስጥ ያለውንም ሰው ወደ ሌላ ነገር የምትገፋፋ ነች። አለባበሷ በቃ በጣም ከባድ ነው። እና እሱ ሆኖ ነው እንግዲህ አላቅም እስካሁንም እንደተፈጠረ እሱ ሆኖ ነው እስካሁንም በእጁ ያደገች ልጅ ስለሆነች ቤተሰብነቱም ስላለ ምንም ነገር ማላየው እንጂ እኔ ለሷም ይመለሳል ብዬ አላስብም። ሌላ ሰው ሲመጣ ደግሞ እነዚህን ነገሮች እንዴት ነው አስታመህ ማለፍ የምትችለው? የለመድከው ሰው ይሻላል ብዬ ማልፍበት ምክንያት ይሄ ነው። እኔ ማለት አሁን ለልጄ ገመና እፈራለሁ ሲሉ አሁን ቅድም እንደነገሩኝ ልጆት የተለያዩ ወንዶችንም ይዛ እንደምትመጣ ነግረውኛል። ባህሪዋ በጣም እንደተቀየረ ነግረውኛልና ማለት ከምን አንጻር ነው? የትኛውን ገመና ነው ይፈሩት? እንዳይወጣስ እሱ ያወጣል ባባሩ ብሎ የሚፈሩት ገመና የትኛው ነው? ማለት አሁን በግልጽ ወንዶችን እያመጣች ከሆነ ምንድን ነው እርሱ ቢወጣ ቤቴ ላይ ይሄ ነገር ይሄ ማት ይመጣል ብሎ የፈሩት ነገር ምንድን ነው? እንዴ ምን ሆናል? እኔ እኮ ሴት ሆኜ ነው ልጄን ያሳደግኩትኝ። የትኛዋ እናት ነች ልጇ የሴት ልጅ እንድትባልባት የምትፈልገው? ሰው ሊያይ ይችላል ከውጭ፣ ወይ ዘመድ ሊመስለው ይችላል፣ ጓደኛ ሊመስለው ይችላል። ውጭ ላይ ያለ ሰው አምጥታ ቤቷ ሰውን እንደምታስተናግድ እንጂ መኝታ ቤቷ ይዛ እንደምትገባ እኮ ከኔና ከሱ ውጭ የሚያውቅ የለም አይደለ እንዴ? ስለዚህ ይሄን ገመና ሴት ያሳደጋት ልጅ የሴት ልጅ እንድትባልብኝ አልፈልግም። እኔም እንደዛ የሚባል ነገር መስማት አልፈልግም። ስለዚህ ከዚህ የበለጠ ምን ገመና አለ እንዳይወጣ የምትሸሽገው? ሁለት እንዳልኩ ነው። እኔ በእንቅልፍ ልቤ ምን ተፈጥሮ እዚህ ጋር እንደምመጣ አላውቅም። ምናልባት እሱ ያይ ይሆናል፣ እሷም ታይ ይሆናል። ለእኔም ለምን መንገድ እንዳልፈለጉ አላውቅም። ይሄንን እሱ ውጭ ወጥቶ ቢያወራብኝ ለእኔ እንደሌላ ጥቃት አይደለም? ይሄንን ነው የምፈራው ነው። እሺ አሁን ቅድምም ነግረውኛልና እርስዎ ራስዎትን ባልጠበቁት መንገድና ባላስተዋሉት መንገድ እያገኙ እንደሆነ ነው የነገሩኝ። መኝታ ነኝ የተኛሁት ብለው እንግዲህ ሳሎን ሶፋ ላይ ተኝቶ ራስዎንን እስከ ማግኘትና ልጆትን ዘበኛውንም ሲጠይቁ ምንም እንደማያውቁ ነው አሁን እየነገሩኝ ያሉት። እስኪ ምንድን ነው የሚጠረጥሩት ነገር አለ? ለዚህ ያበቃኝ ነገር ማለት ይሄ ሰው ልጅ እንደዚህ አይነት ነገር በልቦናው ያላስተዋለው ነገር ወይ በእንቅልፍ ልቡም ሊሆን ይችላል። ቅድም እንዳሉት ነቅቶ ራሱን ሲያገኝ ይሄ ነገር ይሆናል ለዚህ ያበቃኝ ብሎ የሚጠረጥሩት ምክንያት ይኖራል? እኔ በእርግጥ ያው ጤና ባለሙያ ወይም ሳይካትሪስት አይደለሁኝም፣ ግን
ያው ምናልባት ጭንቀት ሲበዛ ሀሳብ ሲበዛ ይሄ ሙሉ አይምሮህን ስተህ ያለመተኛት ነገር እንደሱ አይነት ነገር እየፈጠረብኝ ያለን መስለኝ። ምክንያቱም እሱ ግቢው ላይ እንደነገርኩ ነው ያን ያህል ጥንቃቄ አያደርግም። እሷ አምሽታ ነው የምትመጣው። ስትመጣ ምን ተከትሏት ይመጣል፣ ማን ተከትሏት ይመጣል፣ ምን ያደርጓት ይሆን? እንደ እናት እኔ እጨነቃለሁ። እሷ በመኪና ሊሸኟት ይችላሉ፣ ሰው ሊሸኛት ይችላል። እሷ ይሄን ነገር አታስተውለውም። እኔ ግን እንደ እናት ሁሌ ስለምጨነቅበት ምን ገጥሟት ይሆናል እያልኩኝ በሙሉ አይምሮ አይደለም የምተኛው። ምናልባት ከዛ የመጣ ጭንቀት ነው ብዬ አስባለሁ፣ እንደ ራሴ ግምት ማለት ነው እንጂ እንደ ባለሙያ አላቅም። ባለሙያ ማማከር አላቅም ለምን ይሄ የሆነብኝ ብዬ። እሺ ማለት አሁን እንደነገሩኝ እሺ አሁን ለዚህ ነገር ያበቃዎት አሁን ባሉትም ቢሆን ምን ያህል ጊዜ ቆይቷል? አሁን ዘበኛውም እንዲህ ባህሪው ከተለወጠ 7-6 ወርን እንዳስቆጠረ ነግረውኛልና እንደዚህ አይነት ክስተትን ራስዎት ላይ ማየት የጀመሩት ከመቼ ጀምሮ ነው? ሰው 2 ወርም የሞላ አይመስለኝም። ብቻ እንደዛ አካባቢ ነው። 1 ወር ከምናምን 2 ወር። በጣም ራሴ ላይ እንደዚህ አይነት ለውጦችን እያስተዋልኩ ያለሁት። እሺ ዘበኛውስ አሁን በሚያደርጋቸው ነገሮች እርሶን ላለመታዘዝ ወይም ደግሞ የራሱን ነገር እንደሚፈልግ ነው እያወራ ያለው ብለውኛልና እርሱስ ከእርሶ ጋር ሲያወራ ምን አይነት ተግባቦት ነው ያላችሁ ወይም ደግሞ ቅርርባችሁ ምን ያህል ነው? ያው እንደ ቤተሰብ ቆይቷል ልጄን የሚያሳደገው ብለውኛልና ቅርርባችሁ ምን ያህል ነው የምትቀራረቡት? መቼ? አሁን ነው በፊት? አሁን ላይማ እንደነገርኩ ነው ምንም መግባባት ማንችለው። እኔ የምጠይቀው ጥያቄ ሌላ ነው፣ እሱ የሚመልስልኝ መልስ በሌላ ነው። ምናልባት ያወቀ ከሰዎች የሚሰማውን ነገር እያንጸባረቀ ይሁን አላቅም። አሁን ላይ ምንም አንግባባው። በፊት ማታ ላይ ቡና ተፈልቶ አብረን ቡና እንጠጣለን። እሱም ውጩን እያዳመጠ ቆሎም ንፍሮም ያለውን የተገኘ ቡና ቁርስ አድርገን ቴሌቪዥንም እያየን ፊልምም እያየን እናመሽ ነበር ቡና እየጠጣን። አሁን ልጄም በሰዓቱ ስለማትገባ እሱም ያለው ባህሪ ጥሩ ስላልሆነ እንደሱ አይነት ድባብ የለም ቤት ውስጥ። ምናልባት አመት ባልሆኖ ወይ እንዲህ የሩቅ ዘመድ መጥቶ ካልሆነ በስተቀር እሱ ድባብ አሁን የለም። ምክንያቱም ብቻህን ከማን ጋር ታደርገዋለህ? እኔ ሰብሰብ ብለን ማታ ስንቀመጥ ስናወራ ስንወያይ ደስ ይለኝ ነበር። አሁን ግን የለም እንደሱ አይነት ነገር። ከስንት አንድ ነው ደህና አደርሽ ደህና ዋልሽ ለመባባል የምንተያየው። ማለት እንደ ዘበኛ ሳይሆን እንደ ቤተሰብ ነው አብራችሁ የቆያችሁት ማለት ነው? በነበርንበት ጊዜ አዎ። እኔ በምን አምናለሁ መሰለህ? ይሄ ዘበኛ ነው ጥበቃ ነው ምናምን በሚባል ነገር አይደለም። ሁሉን ነገር ሙሉ ኃላፊነት ሰጥተህ እንደ ልጅ ኃላፊነት ሰጥተህ ስትተው ነው ሰራተኛንም ጥበቃንም እንደ ራስ አድርገህ ስትይዝ ነው ነገሮች እንደ ራስ የሚጠነቀቁልህ። እኔ እንደዛ ነው የኖርኩት። እንደ ልጆቼ ነው የማያቸው። ትዝ ብሎኝ የቀጠርኳቸው ሰዎች መሆናቸው ትዝ የሚለኝ ወር ደሞዝ ደርሶ ስከፍላቸው ነው እንጂ ከዛ ውጭ የነበረን ነገር ጥሩ ነበረ። አሁን ነው እሱ በቃ ራሱን እንደ ተቀጣሪ እንደ ውጪ ሰው እንዳየው በግድ እያስገደደኝ እየገፋፋኝ ያለው። እኔ ደግሞ እሱን ነገር አልፈልግም። ያልመጣንበትን መንገድ ዛሬ መጀመር አልፈልግም። እኔ አሁን እንደዛ ጥሩ የነበረ እንደ ቤተሰብ አብራችሁ የኖራችሁ የነበረ ሰው በዚህ ልክ ባህሪው ሲለወጥ የሚጠረጥሩት ይሄ ምክንያት ይሁን ብለው ባህሪ ለውጡ ላይ ያዩት አዲስ ነገር አለ ማለት ለዚህ ያበቃው ይሄ ነገር ይሁንን ብለው የሚያስቡት ነገር? አንዳንዴ ምን አለ መሰለህ ልጅህን ወይም አንተ ጓደኛ ብለህ አብረህ የምትኖረውን ሰው ወይ ጎረቤትም ሊሆን ይችላል ትላንትና ከነበረህ ነገር ላይ የተለየ ነገር ስታይ የምትጠረጥረው ነገር አለ። እውነት ነው። ግን ከልጄ ጋር ያለኝ አለመግባባት ለምሳሌ እኔና ልጄ ስንነጋገር እሱ ግቢ ውስጥ ነው ያለው ወይ ቤት ውስጥ ነው ይሰማል። ልጄ የምትመልስልኝ መልሶች ይሰማል። ምንድነው የሚባለው አንድ ተረት ባለቤቱ ያላዘኑና ሙሌ ምናምን እንደሚባለው አይነት ነገር ይመስለኛል። እሷ ካላከበረችኝ እሱ ያከብረኛል ብዬ አልጠብቅም። በፊት እሷ ታከብረኝ ስለነበረ ሰራተኞች ቢቀያየሩም ሰራተኛም ጥበቃም ለኔ ክብር ነበራቸው። ዛሬ ላይ ግን እሷ እየናቀችኝ እሱ ቤት ጋር ገዛ በር ላይ ቆማ ነው መልስ የምትሰጠኝ፣ ከስድብ ያልተናነሰ መልስ። እሷ እንደዛ አድርጋኝ ረግጣኝ ገፍታኝ ልትመታኝም ስትል እሷ ልትማታ ስትል እሱ ነው ይዞ የሚገላግለው። ይሄን ነገር እያየ ይሄ ልጅ እንዴት ነው እኔ ሊያከብረኝ የሚችለው? ያ ነው የሚመስለኝ። እኔ ልጄ ስለናቀችኝ ያው ሌላው የሚነቀሃል። ይሄን ነገር እኮ እኔና እሷ ውጭ ብንነጋገር ነገ ሜዳ ላይ ያለም የጎረቤት ልጅ ልላክህም ስትለው ምንም ስትለው ያንን ንቀት አንተ ያጠበቅከውን ነገር ነው ሰው አጥብቆ የሚይዝልህ። ስለዚህ ልጄ ስለናቀችኝ እኔ ናቀኝ ብዬ ነው የማስበው ነው። እሺ አሁን ይሄ ዘበኛ እንደ ቤተሰብ እንደ ታላቅም ለልጆት እየኖራችሁ ከነበረ አሁን እንዲህ የባህሪ ለውጥ ስታመጣ
ምንም እሷን ለመምከር እንደ ታላቅ እንደ ቤት ውስጥ እንዳለም ወንድ እሷን ለመጠበቅ ያደረገው ጥረት የለም። ይሄን ያህል ወንዶችንም እንደነገሩኝ ስታመጣ እሱ ምንም ለማድረግ አልሞከረም። ዳር ለብሳ ስትወጣ ያምርብሻል የሚላት አንድም እሱ ነው። እንዴት ነው አምሮብኛል ትላለች እዚህ በረንዳ ላይ ቆሞ። በስሜ ዛሬው ደግሞ ይለያል፣ ዛሬ ልዩ ሆነሻል ይላታል። እሱ ያንን ካላት በዛው ነው ትወጣ አትመለስም ወደዚህ። እኔ ትንሽ እንደዚህ ዝቅ ያለ ነገር ልበሽ፣ ኧረ ማሚ ምን ችግር አለው? ይሄ እኮ ፋሽን እኮ ነው፣ አሁን አገሩ ምድሩ እኮ እንደዚህ ነው የሚለብሰው ይለኛል። ስለዚህ እንደውም ደጋፊዋ ነው እሱ። እንኳን መክሮ ሊመልስ በይግፊበት በርቺ፣ ይሄ አምሮብሻል፣ ይሄን በዚህ አድርጊ እያለ ነው የሚያስለብሳት። ረዘም ያለ ነገር ለብሳ ግቢ ውስጥ ያለች ቀን ምን ነው ዛሬ ይላታል። ስለዚህ ቤት በኩል ይመልሳታል ብዬ ላስብ። እኔ የራሴ ልጅ መመለስ ያልቻልኩኝ እሱም መክረ መልስ ከባድ። የራሴ ልጅ ልትደበድበኝ የተነሳች ነገር እሱ ዱላ ቢያነሳብኝ ገላጋይም የለም ብዬ ትቼዋለሁ ሁሉንም ነገር። አሁን ልጆትን በዚህ ሁሉ ነገር ይደግፋታል። ይሄ ማለት ምን አይነት ቅርርብ ነው ያላቸው? ማለት ይሄ ሰውዬ እንደ ታላቅ ከቤተሰብም ጋር እንደሚኖር አንድ ቤተሰብ የሱን ባህሪ እንዲህ ሲለወጥ ልጆት እንደዚህ አይነት ባህሪ ስታሳይ እንደዚህ አይነት ልብሶችን ስትለብስ ከሱ ጋር ያላት ቅርርብ ምንድን ነው? እንደውም እሷ ትመስለኛለች እንዴ የተቀደደ ሲለብስ ምን ሲለብስ ልክ እሱ እሷን እንደሚደግፋት እሷ ትመስለኛለች እንደውም እሱንም እየመራቸው ያለችው። በቃ ይደናነቃሉ። እሱ ዛሬ የሆነ ብራንድ የሆነ ቲሸርት ከሌ የሚባል ብራንድ ነው የለበስከው፣ ጭራሽ ታብራራለታለች ስለ ብራንዱ። ከካልሲ አቅም እንኳን ብራንድ ነው ስለ ካልሲ እንኳን እንዲያቁጭ ለምታብራራለት። እንዴት አድርገህ ነው በእነሱ መሀል ገብተህ እነሱን ሁለቱን መለየት የሚቻለው? እነሱ እንደ ታላቅም እንደ ታናሽም እንደ ወንድምም እንደ ጓደኛም በላቸው ጥሩ ቅርርብ ጥሩ ነገር አላቸው። እነሱ መሀል ገብተህ አንተ የሆነ ነገር አድርጋለሁ ብለህ ካልክ ከባድ ነው። አንድ ላይ የብቻቸው ቆይታ ይኖራቸዋል ብዙውን ጊዜ ይመስለኛል። ምክንያቱም እኔ እንዳልኩ ነው አሁን ላይ ያለው ነገር። እኔ ጠዋት ወደ ስራ ስወጣ እሷ ከእንቅልፏ አትነሳም። ግቢ ትውላለች። ማድረግ ያለባት ነገር ሲመስላት ቤት ታጸዳለች፣ የሆነ ነገር ታደርጋለች። እሷ ከፈለገች በትዕዛዝ የማይታሰብ ነው። እና በእነዚህ አይነት ቆይታዎች ውስጥ ያው አብረው የመዋል እድል አላቸው። እሱም ከቤት አይወጣም፣ እሷ ቀኑን ሙሉ ቤት ነው የምትውለው የምትሄድበት ከሌላት። ስለዚህ በእንደዚህ አይነት አጋጣሚዎች ውስጥ አብረው ነው የሚውሉት ብዬ ነው የማስበው እኔ። እሺ እንግዲህ ለልጆት እንዲመለወጥም ለዘበኛውም እንዲህ ባህሪ መለወጥ አንዳቸው ጋር ምክንያት ያለ ይሄ ምክንያት ሊሆን ይችላል ብለው የሚያስቡት ነገር አለ። አሁን ልጆትም በዚህ ልክ ባህሪዋ ተለውጦ ማለት በባህልም ከምናውቀው ውጪ ነው እንግዲህ እንደዚህ አይነት ባህሪ ስታሳይ በዚህ ልክ ወንድን ይዛ አንድ ቤት የራሷ ቤት እናቷ ያለችበት ቤት ማምጣት ማለት በጣም እንደ ባህላችንም ነውር የሆነ ነገር ነው። አንድ ወንድ ቢሆን ቅድም እንደነገሩኝ ጓደኛዋ ነው ብለውም ተዋውቀውም እንግዲህ ይሄንንም የሚያደርገው ትንሽ ቀለም ነክ የሆነ ጊዜውንም የሚረዳ ልጁንም አቅርቦ መቆጣጠር የሚፈልግ አይነት ቤተሰብ ነውና እሷ ደግሞ ከዚህ ባፈነገጠ መልኩ ይሄን ያህል ስትመጣ አንድ ነገር ለዚህ የሚያበቃት ነገር አለ። ቅድምም ነግረውኛል። በእርግጥ ፈተና የማለፊያ ዩኒቨርሲቲ ማለፊያ ፈተና መውደቋን ነግረውኛልና ከዛ ውጪ ይሄን ያህል ወጣ ባህሏን እስክትረሳ ድረስ ማንነቷን እስክትረሳ እፍረት ራሱ እስክታጣ ድረስ ያደረሳት ይሄ ነገር ይሆናል ብለው የሚያስቡት ነገር አለ። እኔ መጀመሪያ እንደዚህ አይነት ጥርጣሬ ቢኖረ ይኖረውን ይሁኑ መፍትሄ አልሰጠውም ብለህ ነው መቼ ወደ እናንተ መጣ ነበረ። ምናልባት እንግዲህ አሁን ከሆነ ሰው ጥፋተኛ ካደረገኝ ሂጂ ካፌ ከጓደኞች ጋር ተዝናኝ፣ ቤት አትቀመጪ። ቤት ስትቀመጥ እኔ ሌላ ነገር እንዳይሰማት ነው። ምናልባት ሰው እንደ ጥፋተኛ ካደረገኝ ይሄን አድርጌያለሁ። ቤት አትቀመጪ፣ ውጪ፣ ከጓደኞች ተገናኝ፣ ካፌም ሲኒማ ምንም እያልሽ አይምሯን ቢዚ እንድታደርግ ነው። እኔ መጽሐፍም ገዝተሽ አንብቢ፣ ከጓደኞች ጋር የሆነ ነገር አድርጊ ብዬ እኔ ለሞራሏ ጠብቄ ነበረ እነዛን ነገሮች ሳደርግ የነበረው። ምናልባት እሱ እንግዲህ ለመበላሸቷ ምክንያት አንቺ ነሽ ብሎ የሚለኝ ሰው ካለ እኔ ምክንያቴ እንድትበላሽብኝ ሳይሆን አይምሮዋን ለመጠበቅ ያደረግኩት ነገር ነው። እንደ አንድ እናት ለእሱ አይምሮ ተጠንቅቄ፣ ምክንያቱም ከፈተና መውደቋ፣ ቤት ውስጥ መቀመጧ፣ ጓደኞቿ ትተዋት ወደ ዩኒቨርሲቲ መሄዳቸው ያንን ስታስብ ልጄ ራሱን የቻለ ዲፕሬሽን ነው ብቸኝነቱ ምናምን ሲጨመር፣ ምክንያቱም የምታገኘኝ እኔን ማታ ነው ቤት ውስጥ እንዳልኩ ከሁለቱ ጋር ነው የምትገናኘው። እንደዚህ አይነት ነገሮች ውስጥ ተስፋ መቁረጥ ውስጥ ከቷት ሌላ ነገር አስባ እኔ ልጄን አጣታለሁ በሚል ነው ወጣ ወጣትም ሞክሬያለሁኝ። በነበረበት ሰዓት ላይ እንደዛ እሷ እየወጣች ዛሬ እንዲህ አይነት ቲያትር አየሁ፣ እንዲህ አይነት ፊልም አየሁ፣ ከጓደኞቼ ጋር ሄጄ እንዲህ አይነት መዝናኛ ነበር ምናምን እያለች ትነግረኝ ነበርና የነበራት ስሜት ጥሩ ነበር በዛ ሰዓት ላይ። ግን ይሄን ነገር እንዳይበዛ ለመከታተል ሞክሬያለሁ።
ምክንያቱም እነዛ በምትሄድባቸው ጊዜያቶች ውስጥ እንዳልኩ ነው ሲኒማ ቲያትር መዝናኛ መች ትገባለች። አንዳንዴ የማታ ሲኒማ ስትገባ እኔ ቀድሚያ ትገባለሁ። እዛ ያመሸችበትን ምክንያት አውቃለሁ፣ ቀድማም ትነግረኛለች። አሁን ላይ እነሱ ነገሮች ለመንገድ መሳት ምክንያት ናቸው ወይ እባክሽ ደዛ አቦተኝ እንዲህም አይደለም እንዲህ ነው አቦተኝ እያለች ነው የምትወጣው። ይሄ ምክንያት ከሆነ እንግዲህ ዋጋ አስከፍሎኛል፣ ማድረግ ያለብኝን አድርጌ እቀጣለሁ። እኔ ግን የሚያሳስበኝ አሁን ይሄ ነገር ወዴት እየሄደ ነው? ወደ እናንተ እንድመጣ ያደረገኝ ከቀን ወደ ቀን ባህሪ በቃ መቆጣጠር የምችለው አይነት ባህሪ አይደለም። ሰክሮ የመጣን ሰው በምንም አትግባባው። እኔ ቀን ጠብቄ ደግሞ ቁጭ አድርጌ እሷን እመክራለሁኝ ብዬ እንዳልል እኔ ውጭ ያለኝን ነገር ስራዬን በተውኩኝ ቁጥር ቤት ውስጥ የማጎለው ነገር ይበዛል። ስለዚህ አሁን ዛሬ ይሄ የምሰጠው ገንዘብ ከሌለ ነገ እች ልጅ ወዴት ነው የምትሄደው? ስለዚህ ግዴታ ውጭ ላይ ጠንክሬ መስራት ስላለብኝ አንድ ነኝ እኔ ለዚህ ቤት ወጥቼ መስራት ስላለብኝ ጠዋት በተኛችበት ትቼ እወጣለሁኝ። ግን ደውዬም ቴክስትም እያደረኩኝ ላወራት እሞክራለሁ። ቴክስት አድርግ መልስ አትሰጠኝም። ስደውል ነው የምትለኝ። የምፈልገውን ነገር እኔ እናገራለን። ከፈለገች ደስተኛ ከሆነች እሺ አደርጋለሁኝ ትለኛለች። ከስንት አንድ ለማሚ ደህና አደርሽ ደህና ዋልሽ የሚል መልስ ስሰማ ልነግር አልችልም ያለኝን ደስታ። ከዛ በስነስርዓት አውርታኝ በቃ ደህና ዋይ ብላ ካለችኝ እሱ ለእኔ ልጁ ቀን ነው። እሱ ግን ከስንት አንድ ቀን ነው የሚያጋጥመኝ። እሺ እንግዲህ ይህን ያህል ጥያቄ የምንጠይቁት እንግዲህ እርሱን ለመርዳትም እንዲያግዘን እኛም ደግሞ አውቀን ለመርዳት እንዲያግዘን ነው። እንግዲህ ክቡራን ተመልካቾቻችንም እንደሚረዱት ይህንን ነገር በሰፊው የምናደርገው የእርሱን ችግር ለመፍታት እርሱም እኛ ጋር የደወሉት ችግሮት እንዲፈታ ነውና አሁን ስለ ልጆም ስለ ዘበኛውም ብዙ ነገር ነው እንግዲህ እያወራን ያለ ነው። አሁን ከነገሩኝ አንጻር ልጆት በጣም የተለያዩ ብራንዶችን እንደምትከተል የተለያዩ ውድ ነገሮችንም እንደምታደርግ ነው። እንግዲህ እንደሚታወቀው አንድ ብራንድ ነገር ሲወጣ ዋጋውም መጀመሪያ ወጣ ጊዜ ውድ ነው የሚሆነው። ሌላ የገቢ ምንጭ አላት ወይስ እርሱ የሚሰጧት ብር በቂ ነው? የሚጠረጥሩትስ ነገር አለ? ይሄን ያህል ጊዜውን ጠብቃ የተለያዩ ልብሶችን የተለያዩ ፋሽኖችን ስትከተል በቂ ብር ከርሱ ታገኛለች ወይስ ደግሞ የራሷ የሆነ ከሌላ ቦታ የምታገኘው የገቢ ምንጭ አላት? የተለያዩ ነገሮችን አያለሁኝ። አሁን ለምሳሌ ያልነበራትን ልብስ ቢባል አይደለም እኮ የምትለብሰው የሆነች ብታቂ ጨርቅ ነች ላይ የምታርፈው። ግን አንዳንዴ የምታስተውላቸው ነገሮች አሉ። ከበድ ያሉ ነገሮችን ሳይ ይሄ ነገር ከየት መጣ ብዬ እጠይቃለሁ። የከሌ ጓደኛዬ ነው በፊት አብራኝ እንደዚህ ትማሪ ነበረች ምናምን ጓደኛ አግኝቻት ጊፍት ሰታኝ ነው። ከሌ ለብሰው አይቼ ያምራል ብዬ ስላት ሰጠችኝ ነው የምትለኝ። እኔ ውሏን አላቅም ነግሬሃለሁኝ። እኔ ጓደኞቿ ማናቸው ብትለኝ አላቅም። ምክንያቱም እኔ እሷን እከታተላለሁኝ ብዬ ማልሄድባቸው መንገዶች ነው የምትሄደው። መጥቶ ሰው ነው በመኪና የሚወስዳት። ጓደኞቿ ሁሉ እንግዲህ ከእሷ አቅም በላይ ናቸው። ይህን ስለ እኔ ለእሷ አንሳለሁ እያልኩ አይደለም። እኔ የምሰጣት ብር ለእሷ በቂዋ ነው መልካም ነገር ብታደርግበት። ግን ቅድም ያልኩ ብራንዶችን ብዬ ስልህ የሆነ ነገር ስልኳ ላይም ትከፍትና የሆነ ጫማ ታያለች። ይሄ ብራንድ ማለት ይሄ ነው፣ ዋጋው እንዲህ ነው ብላ ታስረዳዋለች። ለሱ ለዘበኛው ማለት ነው። ለዘበኛው ታስረዳዋለች። እና እያንዳንዱን ብራንድ ያውቃል እሱ። ቁጭ አድርጋ ነው የምታስረዳው። እኔ ማወቁ ማሳወቁ አይደለም የሚከፋኝ። ይሄ ልጅ ነገ ከነገ ወዲያ እንደዚህ አይነት ነገር ስትነግረው እዚህ ቤት ብቻውን የሚውል ሰው ነው። እነዚህን ነገሮች ለማድረግ ሲፈልግ ወደ ሌላ መንገድ አይገባም ወይ? እኔ አላውቀውም። ያለኝን ነገር ከስንት አንድ ስፈልግ ነው የሆነ ነገር ስፈልግ ነው እዚህ ቦታ አስቀምጬ ነበር ብዬ የምለው። ስለዚህ ነገ ከነገ ወዲያ ይህን ነገር ለማድረግ ሌላ መንገድ ውስጥ አይገባም ወይ? ስጋቴ ነው እንጂ ብራንድ ተጠቃሚ ነች እያልኩ አይደለም። እሱ ያገኘችውን ነገር ነው የምትለብሰው። ምክንያቱም የሚረባም ነገር አይደለም የምትለብሰው። የሆነ ቁምጣ የሆነ ሙሉ ቲሸርት እንኳን ብለህ የምትለው ልብስ የላትም። ከስንት አንድ ቀን ቤት ስትውል እንደዚህ የኔንም ቢጃማ የተገኘውን ትለብሳለች። ደስ ሲላት ቱታ ትለብሳለች እንጂ ውጭ ስትወጣ ሙሉ የሚታይ ልብስ ለብሳ አይቻት አላውቅም። በዚህ መልኩ የሚያሰጋ ከሰው የሆነ ነገር ታመጣለች ምናምን ብዬ የሚያሰጋኝ ነገር የለም። ግን እንዳልኩ ለየት ያለ ነገር ስጠይቅ ከላይ የምትባል ጓደኛዬ ሰታኝ ነው ወደዋለሁ ስላት እንደዚህ ሰጠችኝ ጊፍት ተሰጥቶኝ ነው ምናምን ብዙ ጊዜ ትለኛለች። እሺ አሁን ስማቸውን የምጠራቸውን ጓደኞቿን እርስዎ በቅርበት ስለ ማንነታቸው ምናምን የሚያውቁት ነገር አለ? ዛሬ የጠራቸውን ስም ነጋት ደግሞ ስንቱን ስም ይዤ እችላለሁ። ዛሬ የሆነ ስም ትጠራለች፣ ነገ ሌላ ስም። በቃ የሚጨበጥ ስም አይደለም። አጫጭር
እንደሷው ልብስ አጫጭር ስም ነው የምጠራው። ከባድ ነው እሱን እንትን ለማለት። እሺ የሚወጡትስ ወንዶች አሁን እርሱ ሲያያቸው ምን አይነት ፐርሰናሊቲ ያላቸው ናቸው? ካለባበስ አንጻር እንግዲህ አንድ ወንድ ቤተሰብ ያለበት እናት ያለችበት ቤት ሲሄድ ምን አይነት ባህሪ ነው የሚያሳዩት ሲመጡ ወንዶቹ? ማታ ውድቅ ተሳክረው እኮ ነው የሚመጡት። በምንድነው ማንነቱን ስብዕናውን የምታውቀው? እሱን እንትን ለማለት ከባድ ነው። ጠዋት ጠብቄ ደግሞ እነሱን አያለኝ ብዬ ካልኩኝ እኔና እሷ አጉል መልስ እንመላለሳለን። የመጣው ጎረምሳ ለምን ተናገርሽብኝ ብሎ የሆነ ነገር ቢያደርገኝ ብዬ ፈራለሁ። የኔና የሷን ምልልስ ደግሞ ሰምቶ ለሷም ነገ ከእናቷ ጋር እንዲነች ብለው እንዳይሏት ስለምፈራ እኔ መልስ መግባቷን ሳይ ገና ድምጻቸውን ከውጭ ሲሰማ እኔ ወደ መኝታ ቤት ማየትም አልፈልግም። ግን ለማየት በማደርግበት አጋጣሚ ግን ሁሌ የተለያየ ሰው ነው። እንግዲህ ለልጆት ካሎት ሀሳብና ተቆርቋሪነትና ልጆት ወደ ጥሩ መንገድ እንድትመለስ ከማሰብ የተነሳ እኛም ጋር ደውለዋል። ግን ደግሞ እንደ አንድ እናት ደግሞ ቤት ገብታ በዚህን ያክል ባህሪዋ ሲለወጥ ምንም ለማጣራት ወይም ደግሞ ቀርቦ የምታደርገውን ነገር ለማወቅ ያደረጉት ጥረት የለም? ማድረግ ያለብኝን ነገር አድርጌያለሁ። ማለት ለማጣራት ሞክሬያለሁ። ያው መጣች ተዋውቃት ልጄ ነች። እሺ ሰላም ነው? አይ እንዴት ነሽ? አለ ሰላም ነው? እሺ ከእናትሽ ጋር አንዳንድ ነገሮችን እያወራን ነበር። ምንድነው የምታወሩት? አይ ስለ አንዳንድ ስለ ቤታችሁ ውስጥ ስላለው አንዳንድ ነገሮችን ነው እያናገሩኝ ወይም ደግሞ እያማከሩኝ የነበሩትና እስኪ ያው ካሜራም ይዘናል ለተመልካቾቻችን ለሰፊውም ህዝብ ትምህርት እንዲሆን። ለምን ሰው አንድ ቤት ውስጥ ያለው ነገር ሁሉም ቤት ውስጥ ያለ ነገር ስለሆነ ብንተዋወቅ ለሰፊውም ህዝብ መማሪያ እንዲሆን። ሳምሪ ይባላል። ግን አልገባኝም። ምንድነው ካሜራ ምናምን ለምንድነው? ቆይ ስራ የላችሁ? ስራ አይደል እየሰራል? አልገባኝም። ለምን እንደምጠይቀኝ ሲጀመር እንግዲህ ከእናትሽ ጋር ብዙ አውርተናል። ያው አንዳንድ ጥያቄዎችን እንጠይቅሻለን። እንግዲህ ለዛም ነው። እሱ አይመለከተኝም። ከሷ ጋር አውርተን ትችላለህ። ግን እኔ ምንድነው የምጠይቀኝ? ያገባኛል። እኔ ሲጀመር የሁላ ሰዓት እኮ ምንድነው? ስንት ሰዓት ሙሉ የተቀመጥሽው አንቺ? ያው እንግዲህ ምንድነው የሚጠይቁሽ? ምንድነው የጠየቁሽ? ተረጋጊና እናወራለን። ከእናትሽ ጋር እንደነገርኩሽ ብዙ ነገር ስላወራን ከአንቺም ጋር አንዳንድ ጥያቄዎችን እንጠይቅሻለን። ያው ለአንቺም ህይወት ለቤተሰባችሁም ህይወት ከሆነ ብዙም አናስቸግርሽም እና ከእናትሽ ጋር ብዙ ነገር አውርተናል። እንግዲህ ካለባበስም ተመልካቾቻችን እንደሚያዩት እንግዲህ ከማህበረሰባችን ወጣ ያለ ወይም ደግሞ ያልተለመደ በዚህም ሰዓት ደግሞ ያልተለመደ አይነት አለባበስ ነው ለብሰሽ ያለሽው። ይመለከታል። ሲጀመር ጊዜ የለኝም ካንተ ጋር ላወራም። እስቲ ቁጭ በይ። እስቲ ልቀቂኝ። አንቺ ደግሞ ትንሽ ነው ልቀቂኝ እኮ ነው የምልሽ። ምን አገባሽ? ተቀመጪና ትንሽ ጥያቄ ነው የምናደርግልሽ። ብዙ ይመለከታል። ምንድነው አንተ አባቴ ነህ ወይስ ምንድነው አንተ? በቃ ተረጋጊና ትንሽ ወሬ ነው የምናደርገው። እንግዲህ እናትሽንም ማክበር እንዳለብሽ ይሰማኛል። እንግዲህ ወደ ሌላ መንገድ እንድንሄድ ባታረጊንና በተረጋጋ መንፈስ ብናወራ ጥሩ ይመስለኛል። ምንድነው የምረጋጋው? እየሰደብከኝ እኮ ነው። እየሰደበሽ አይደለም፣ እውነታውን ነው እየነገረሽ ያለው አይደል? ይመለከተዋል ስላለባበሴ። መጀመሪያ ሀሳቡን ለምን አታስጨርሽ? ነው ተረጋግተሽ አታዳምጪም አንቺ? ምንድነው መረጋጋው? እየነገረኝ እኮ ነው። ምንድነው የሚነግርሽ? ሲጀመር በገዛ ቤቴ መተህ ሌላ ነገር ታወራለህ እንዴ? አይደብርህም ትንሽ? ለምን ስርዓት አይኖርሽም? ተረጋጊና ትንሽ ቆይታ ነው የምናደርገው። ያው እንግዲህ አንዳንድ ጥያቄዎችን ብቻ ነው የምንጠይቅሽ። ተረጋጊና እንግዲህ ከእናትሽ ጋር ብዙ ነው ያወራ ነው። እኔ አይመለከተኝም አልኩት። ምናልባት ነፃ ሆነህ እንድታወራት እኔ ልውጣላችሁ ይሻላል። አይሻልም? እኔ ያለሁኝ ምንድነው የሚጠይቀኝ? ሲጀመር አልገባኝም እኮ። ለምንድነው ካሜራ የጠራሽው? ለምንድነው እነዚህ ዶክመንተሪ ሊሰሩ ነው እነሱ? እና እኔ ምን ይመለከተኛል? እኔ እኮ ችግር የለውም። እንግዲህ እኛ ፍቃድ ያለን በጋዜጠኝነት ስራ ላይ ነው የምንሰራው። ለትምህርት እንዲሆን ነው። ለኛ ቤት ታሪክ አሁን ላይ በጣም ምስቅልቅል ይወጣ ነው። አንቺም ታውቂዋለሽ፣ በአንቺም በኩል በጥበቃውም በኩል እዚህ የኛ ቤት እንደጠፋ የሌላ ቤት መጥፋት ስለሌለበት ለሌላ ሰው ትምህርት እንዲሆን ምናልባት ለኔ መንገር ያልፈለግሽው ነገር ካለ
ምናልባት ታናሽ እህት ታላቅ እህት ስለሌለሽ ሚስጥር አድርገሽ ያያሽው ነገር ካለ እንደ ወንድም ሆኖ ቀርቦ ሊያወራሽ ነው የመጣው። እኔ ምንም የማወራው ነገር የለኝም አልኩሽ እኮ። እኔ ፊት ይኸውልሽ አዳምጪኝ፣ ይኸውልሽ እኔ ፊት ሳምሪ ማውራት የማትፈልጊው ነገር ካለ እሱን አውሪው። እሱ ማን ስለሆነ ነው የማወራው? ደግሞ ምንም የሚወራ ነገር የለኝም። እሱ የሚጠይቅሽ ነገር መቻወቅሽ አንቺ መጀመሪያ ተረጋጊና ትንሽ ቆይታ ነው የምናደርገው። እንደነገርኩሽ ራስሽን አረጋጊ። ተረጋግተሽ ልታወሪው ማለት በኋላ አምጣልሽ። አይ አልፈልግም። በቃ ስለዚህ ተረጋግተሽ በስነ ስርዓት ኖሮሽ አውሪው። እሺ ካላስቸገርኩሽ ወደዚህ ጠጋ ብትይ ብዙም አላ እንግዲህ እንደነገርኩሽ ከእናትሽ ጋር አንዳንድ ነገሮችን እየነገረችኝ ነበረ። እኛ ያው ለህዝቡም ትምህርት እንዲሆን ሰውም ደግሞ ቤት ውስጥ ችግር ሲያጋጥመው ይደውልልናል። እኛም ደግሞ ችግሩን ለመፍታት በቻልነው መጠን ጥረት እናደርጋለን። ህዝቡም ደግሞ እንዲማርበት፣ ለምን አንድ ቤት ውስጥ ያለው ችግር ሁሉም ቦታ ያለ ችግር ስለሚሆን ህዝቡም ደግሞ ሌላውም ህዝብ እንዲማርበትና ራሱን እንዲጠብቅ ነው እንግዲህ በካሜራም ታጅበን የምንዞረው እንጂ አንቺ ላይ ጉዳት ለማድረስ ወይም ደግሞ ማንም ላይ ጥቃት ለማድረግ አይደለም። የኛ ዓላማ ለማስተማር ነው እና ሰው ደግሞ ከችግሩ ወይም ደግሞ ከሀሳቡ እንዲላቀቅ ነው። እንግዲህ ሳምሪ እስኪ ስለ ውሎሽ ወይም ደግሞ ምንድን ነው የምትሰሪው በዚህ ሰዓት ላይ አንቺ? በአሁኑ ሰዓት እንኳን ስራ የለኝም፣ ተማሪ ነኝ። እሺ በምንድን ነው ጊዜሽን የምታሳልፊው? ያው ከጓደኞቼ ጋር፣ አንዳንዴ ደግሞ እንደዚህ አጫጭር ኮርስ ምናምን